በዚህ ልክ ምን ብትበድልሽ ነው? ነገሩ ስለምትቀኝባት ነው። እሷም መሆን አትችማ መምሰል ስለምትቺ መምሰል እንጂ መሆን አትችም። ትቀኝባታለሽ። ሴት አይደለሽ? እኛ ሴቶች ስንባል እኮ ለሴት አንመችም። የታወቀ ነው ከኔም ጀምሮ ማለት ነውና መጀመሪያ ምናምን ለምትዩ ነገር በሰዓቱ ላይ ምናምን አርጋ ስትሰጠው ለምንድነው ተቃውሞሽን ቅሬታሽን ያላቀረብሽው? ወንድሜ ለምን ትቀበላለክ? አንተ እኮ ባለትዳርና የልጅ እናት ነክ። ሩታን አልፈታካትም። ሰዓቱን መልስ ብለሽ ለምን ቪዲዮ በዚህ ጉዳይ ሳትሰሪ ቀረሽ ማለት ነው? ሁሉ ነገር በቃ የሚታይሽ ቁልጭ ብሎ አይንሽ ሁለቱም የሚያበራው የሩታ ጉዳይ ሲሆን ብቻ ነው አይደል? ምን ያህል ጥላቻስ ቢኖርሽ ነው ሩታ ላይ ማለት ነውና ናው ሰደኝ ብለሽም የምትዩ ቤቱን ታውቂዋለሽ። አትሄጂም። ኤፍሬም ምንም አላጠፋም። ተቻልሽ አንቺ ከህይወታቸው ውልቅ ብለሽ ውጪ። አንድ የአብርሃም የትዳሩ ጠላት ብትኖሪ አንቺ እህቱ ነሽ። ልንገርሽ ማለት ነው። በደንብ አስረግጬ ልንገርሽ። ቢመርሽም ዋጩ። ሩታ መሆን አትችም። አሁንም መምሰል ትችያለሽ ስለምትቀኝባት። ደስተኛ ስለሆነ ወንድምሽ ከዝሙተኛ ጋር ተገናኝቶ ዝሙትን እንዲያስፋፋ ሀገርንም ትውልድም ነገ ልጆችሽ ከዚህ ቪዲዮ ምንድነው የሚማሩት? ጥፋትሽን እኮ ማመን አለብሽ። ጥፋትሽን እኮ ማወቅ ማየት አለብሽ። ምን እየሆንሽ ነው? ልታብጂ ነው? በዚህ ልክ እብደት ምን ይሄ የሚያሳብን ነገር አይደለም። ባሏን የመመለስ መብት አላት አይደል እንዴ? ነገሮች አልተፈጠሩም። ነገሮች ተፈጠሩ። ማንም እንደሚጣላው ማንም እንደሚጋጨው ሩታና አብርሃም ተጋጩ። በወቅቱ ጊዜ ነበረ፣ ጊዜ ፈታው። በቃ ጊዜ ፈታው። ጊዜ አጣላቸው፣ ጊዜ ፈታው። ሩታ እኮ የተቀማች የተጎዳይ ሴት ናት። ከጎኗ ልትቆሚ ትክክል ነው ብለሽ ዝሙትን ልትቃወሚ ይገባል። ሩታን ማናት ሄርሜላ ከሩታ ህይወት እንድትወጣ በቃ አሁን ባለበት ሁኔታ ደስተኛ ተሆነ ሄርሜላ አንቺ የራስሽን ህይወት ኑሪ። አንቺ ገና ልጅ ነሽ። ትዳር ያለው ወንድ አያስፈልግሽም ብለሽ እንደ ታላቅ እህት ምከሪያት። እኔ ለወንድሜ የመረጥኩለት ምርጫ ትክክል ነው። ያኔ ሳይገባኝ ኖሮ አዎ ብዙ ነገር ወንድሜን በድየውና ጎድቸው ነበረ። አሁን ላይ ግን እሷ የምታረገው ነገር ያን ከባድ ነገር ያደረገች ይሄን ነገር አታረግም ብዬ ሩታን ማመን አልችልም። አመንሻት አላመንሻት ምን ታረጊያታለሽ? ኮተታም በእሷ መተሽ ቻናል እንደተከፈተልሽ እንዳትረሺ። እውነቴን ነው። ቻናል በእሷ መተሽ እንደተከፈተልሽ እንዳትረሺ። ላስታውስሽ እወዳለሁኝ። እዛ ቡታጅራ የምትባሉ ያላችሁት በሙሉ እኮ በሩታ ነው ፈመስ የሆናችሁት። ምን ነው አትርሱኝ፣ ተናገሩኝ አላችሁ። በዚህ ልክ ወርዳችሁ ማለት ነው። ማንኛው ቤተሰብ ነው እስኪ እዚህ ጋር ያለችው ሚስቱ ሳይፈታ እዛ ጋር ሄዶ ከሴት ጋር ሲጋራ ልብ ዝም ብሎ ማየው? እኔ ወንድሜ ቢሆን እቃወመዋለሁ ይሄን ጉዳይ ማለት ነው። ዝሙትን ስለምጠላ ነገ ለልጆቼ አስቀምጬ መሄድ የምፈልገው መልካም ነገርን ነው። ስለዚህ ኤፍሬም ምንም አላጠፋም። ጥፋቱ ያለው አንቺ ላይ ነው ማለት ነው። ልትረጋጊ ቆም ብለሽ ልታስቢ ወንድምሽ ደስተኛ ተሆነ ልትደሰቺ ይገባል። ልዑልን ታዲያ ምኑ ላይ ነው አክስትነትሽ? ያለ አባት ልታስቀሪው? ሩታ ብቻ ናት ኃላፊነት ያለባት። ተይ በናትሽ። ወዶ እኮ ነው ያገባት አይደል እንዴ? ተስማምታችሁ ነው። ምን ነው እዛ ሆነሽ ገና ወደ ዩቲዩብ ቻናል ሳትመጪ ለማየት ጓጉቻለሁ የአብርሃምን ልጅ እያልሽ ስታሽቃብጫል ነበር እንዴ? ትንሹ አብርሽ ተወለደ፣ ትንሹ ወንድሜ ተወለደ እያልሽ ያኔ ልክ እንደ ወዳጅ ሆነሽ ስታሽቃብጫል ነበር እንዴ? አለ እኮ እሱ ቪዲዮ ማለት ነው። አሁን ላይ ግን ያዙ ይልቀቁኛል። ያዙ ይልቀቁኝ። ምን ብታረግባችሁ ነው ሄርሜላ የምትባለው? ወይንስ የኑሮ ደረጃችሁን ከፍ ዝቅ እያረጋችሁ እያወዳደራችሁ ነው ከሩታ ጋር ማለት ነው እንዴ? ሀብትም ንብረትም ውበትም መልክም ይኸውልሽ ብርም ረጋፊ ነው። ነገ ጠዋት ገንዘብ ጤዛ ነው።
መልካም ልብ ታለውና ክፉ ልብ ታለው እኔ እንጃ። መልካም ልብ ያለው ንጹህ ድሃው ይሻላል። ገብቶሻል? ሩታ ደግሞ ለአብርሃም እንደውም ትበልጥበታለች እንጂ አይበልጥባትም። በእውነት ይሄን ያህል በዚህ ልክ ማለት ነው። የአንቺ ጥላቻ ምን የሚሉት ነው? አርፈሽ የራስሽን ኑሮ አትኖሪም እንዴ? ምነው እካኩል ሊልካክላችሁ አልሻቸው? ጭራሽ እግዚአብሔርን እንደ ትልቅነትሽ ተከብረሽ ተቀመጪ። በትልቅነትሽ ያክብሩሽ። ቤታቸው ለበዓል፣ ለደስታ፣ ለሐዘን በቃ በሳምንትማ አንዴ ጉብኝት ሄደሽ የምታያቸው ከሆነ እነሱም መጥተው የሚያዩሽ ከሆነ የወንድምሽ ልጅ ሄደሽ ማየት ባለብሽ እንዴ ተከባብረሽ ኑሪ። ቤተሰብ እኮ ተከባብሮ ሲኖር ነው። አንቺ እኮ በቃ አብርሃም የሚያደርገውን እኔ እንጃ ከሩታ ጋር የፍቅር ጉዳይ ራሱ የሚያረገውን እኮ ማወቅ አለብኝ፣ ቁጭ ብዬ መመልከት አለብኝ እያልሽ ነው። በዚህ አይነት ማለት ነው። አልጋ ላይም ሲተኙ እኔ ማየት አለብኝ አልሽ። ምን ነው እንዴ? ክብርሽን አጠብቂም እንዴ? ምንድን ነው የትልቅ ሰው ገለባ የምትሆኘው? በእውነት ተያቸው። በቃ የወንድምሽ ይሄ የትንሽ ትልቅ ሆኖ እንዴት የወንድሙን ደስታ ጥሩ መንገድ እንዲሄድ እያደረገ ያለው። ተረጋጊ። ምንድን ነው በዚህ ልክ እንደዚህ? በእውነት የውሻ መድኃኒት በልታ የመጣች ፍየል ይመስል እንደዚህ የሚያክለፈልፍሽ ነገር በዚህ ልክ በእውነት በጣም ነው የሚደብረው። ኧረ ያስጠላል። ሰላም እንዴት አላችሁ? ውድ ተመልካቾቼ ሰላማችሁ በዘት ተረፍ ይበልልኝ። እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ እንደተለመደው ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ሀገራችን ኢትዮጵያን ሰላሟን ያብዛልን እላለሁኝ። እንግዲህ የሩታዬ ወዳጆች፣ አድናቂዎች እንደው በቡዜ ጉዳይ ምን ተመለከታችሁ ማለት እፈልጋለሁኝ። ያ ሁላችንም የራሳችንን አስተያየት ነው የምንሰጠው። በእርግጥ አንድ ነገር ማለት ወደድኩኝ። እኔ ማን ነው ኤፋ ላይ ብዙ ጥፋት እያየሁበት አይደለም፣ ጥፋትን አላየሁበትም። ኤፍሬም እኮ ዝሙትን አልደግፍም ብሎ መልካም መንገድን እያበረታታ ነው ያለው ይሄ ልጅ አይደል እንዴ? ምን አደረገ? ጥፋቱ ምን ላይ ነው? ቤተሰቡን አትፈልገውም ወይ? የወንድምክ ጠላት አንተ ነክ። የወንድሙ ጠላት ኤፍሬም ሳይሆን የወንድሙ ጠላት አንቺ ነሽ። ለወንድምሽ ለትዳሩ ጠላት የሆንሽው እውነቴን ነው አንቺ ነሽ። እዛ ቤት ሰላም እንዳይፈጠር አስታራቂ መስለሽ ብዙ ነገሮችን አሁን ላይ ስመለከተው መንገድ እንዲከፍትልሽ አረግሽው አንቺ ነሽ። በነገራችን የኤፍሬምን ጥፋት አላየሁም። ወደ ልጅክ ተመለስ፣ ከቀድሞ ትዳር ጋር ይሻልካል። ህይወት የሚያምረው እንደዚህ ሲሆን ነው። መንገድክን ያዝ ባለው ምኑ ነው ጥፋቱ? ይገደል፣ የወንድሙ ጠላት እሱ ነው። ወንድምክ እንዲያብድ ነው እንዴ? ያበድሽ እኮ አንቺ ነሽ፣ አልታወቀሽም እንጂ። ቪዲዮሽን ግን ተመልክተሽዋል? በእውነት ቪዲዮሽን እስቲ ዞር ብለሽ ተመልከችው እንዴት እያደረገሽ እንዳለ። በቁምሽ እብደት የጀመረሽ አንቺ ነሽ እንጂ ኤፍሬም ጤነኛ ነው፣ ምንም አልሆነም። ኤፍሬምንም መተት አብልታው ነው እያላችሁ ነው ማለት ነው። ምን ሊሆን ነው መተት የምታበላው? የውላችሁ እንደው ተደረገ እንኳን ቢባል ፈጣሪ ቅር ይበለን። እኛ ላየውን ነገር መፍረድ በጣም ከባድ ነው። ገብቷችኋል? ሩታ ረገች ቢባል ኤፍሬም ወንድሙ ላይ ወንድሙን የሚጎዳ ነገር አያረግም። ምንም ቢሆን የእናቱ ልጅ ነው። የገባችሁ ነው? የእናቱ ልጅ ነው። ሩታ ደግሞ የወንድም ሚስት ናት። ምንም ቢሆን መቼም ከዛኛው ወገን ከመጣ ይልቅ ከአንድ እናት ማህፀን የወጣ ይበልጣል። እናስብታልን ማለት ነው። ግን ነገሮች እንዲስተካከሉ አድርጋለች እንኳን ብንል ኤማን ነው ይሄን አብርሃምን የሚጎዳ ነገር ኤፍሬም ደግሞ ሲደረግ ዝም አይልም። ትንሽ ስጋ እንደ መርፌ ተወጋ እንደሚባለው እናገናዝብ። እኔ ጥፋት አላየውበትም።
በቃ እወዳታለሁ፣ ከእሷ ጋር ነው መኖር የምፈልገው አለ። እኔ ምን አሁን አብርሃም ሲመጣ ቡዜ እንደምትሰደብ ሙሉ በሙሉ እርግጠኛ ነኝ። ቡዜ በአብርሃም አፍ ተሰድባ እኔ ማየት እፈልጋለሁ፣ ከህይወቴ ውጪልኝ፣ አይመለከትሽም እንደሚላት እርግጠኛ ነኝ። ምንም እንዳትጠራጠሩ፣ ይሄ ቀን ቅርብ አይሆንም ማለት ነው። እና በራሷ ጊዜ ስትዋረድ ተንግዲህ የአንተ ትዳር ውስጥ ጣልቃ አልገባም ብላ መውጣቷ የማይቀር ነው፣ በእውነት የማይቀር ነው። እና እችን ቀን ደግሞ እንጠብቃታለን ዛሬም ሆነ ነገ። ግን እኔ በጣም የሚገርመኝ እንደዚህ በቃ ማን ነው ኤፍሬምና እቤት አልወሰድከኝ ወንድሜን የታባታችሁ ደብቃችሁት ነው? ቤቷን ታውቂዋለሽ የሩታን፣ ከዚህ ቀደምም እየሄድሽ ስትመላለሽበት አይተናል። አሁን ለታም ከ3 ቀን በፊት እንግዲህ ሄጄ ነበረ፣ ቤቱ ዝግ ነው፣ ሩታን ቤት አላገኘኋትም። የለም ወንድሜ በቴክስት ነው ያወራኝ፣ እህቴ ደውልልሻለሁ ብሎኛል ያልሽው ቤት ታዲያ ቤቷን ማናሳየሽ? ለምንድን ነው ግን በዚህ ልክ እንደዚህ የሚያፍጨረጭራት? ህይወት እጇን እንዴት እንደሚያረጋት በቃ የወንድምክ ጠላት አንተ ነክ፣ አንቺ እንደሆንሽ ማን በነገረሽ ማለት ነው። እና እንዴት እንደሚያረግሽ እስቲ ቪዲዮን ዞር ብለሽ ተመልክተሽ ማለት ነው። በእውነት በቃ ከሩታ ጋር ነው የምኖረው አለ። ምርጫ የሷ ናት፣ ሚስቴ የሷ ናት። ለምንድን ነው አንቺ ተከፋሹ? ከሩታ ጋር መኖሩን ያልፈለግሽው ለምንድን ነው? ምን ያህል ምን ብትበድልሽ ነው? ምን ብታረግሽ ነው? የባል ዘመድ አይኑ አመድ አለ ያገሬ ሰው። በእውነት ምንስ እኔ እንጃ የከፋ ነገር አድርጋለች ብዬ አላስብም። ወንድምሽ እኮ ነው ለዚህ ሁሉ ደረጃ ሩታ እንድትደርስ ያደረገው። ለዚህ ሁሉ መንስኤው ወንድምሽ ነው። ተረጋግቶ አርፎ ትዳሩን ራሱን አስከብሮ ቢቀመጥ ይሄ ሁሉ ነገር ባልመጣ። ገና ለገና ሩታ ተናገረችኝ ብሎ ከቤት ፍንጥር ብሎ ወጥቶ ሌላ ሴት ጋር መሄድ አግባብ ነው ወይ? አንቺስ ብትሆኚ ያበደች ነው። ፈጣሪ ሆይ ከእንደዚህ ከአይነት እብደት ሰውረኝ፣ በእውነት ሰውረኝ። እና ልጁንማ ኤፋ መትረፉን ግን ንገሩን። እውነት ኤፍሬም ፈርዶብካል። ከአቋሙ ንቅንቅ እማይል፣ ከአላማው ንቅንቅ እማይል። በነገራችን ሩታን ነካሽ ማለት እውነቴን ነው የማይነካ ነገር እየነካሽ ነው። ሩታ ካልተዋችሁኝ አልተውም፣ ምን ማድረግ እንዳለብኝ ጠንቅቃችሁ ታውቃላችሁ ብላለች። ከዚህ ቀደም ጠንቅቃችሁ ታውቃላችሁ። በእኔ ዙሪያ ያሉትንም ሰዎች ሆነ እኔንም እንዳትነኩኝ፣ ተሳስታችሁ ስሜን እንዳትጠሩ ብላችሁ ነበር እኮ ብላችሁ ነበር። መቼም ወንድምሽ የከፋ ነገር አልተደረገበትም። አሁንም ሄዶ ለምን ከዚችኛዋ ጋራ ተልከስክሶ እንደ ልማዱ ሌላ ልጅ አልተወለደም ነው። በየቦታው አዲስ ሴት በቃ እየያዘ በየአመቱ እየወለደ እያንጠባጠበ እንደ ውሻ ቡችላ ነው የሚሄደው ማለት ነው። እውነቴን ነው። ውሻ እንኳን የወለደችዋን ልጆቿን አትተውም፣ በአፏ አንጠልጥላ ማለት ነው። ከአንድ ቦታ አንድ ቦታ የምትወስደው ስለዚህ አንቺ እኮ ነገ ጠዋትም እችኛዋን ትቶ ሌላ ሴት ጋር ቢሄድ እደግፈዋለሁ፣ ምርጫዬ ትክክል ነበረ፣ ለአብርሃም የመረጥኩት ብለሽ በሙሉ ኮንፊደንስ እየተናገርሽ ነው። ይሄ እንደዚህ አይነት ቪዲዮ ወገን ሀገርንም ሆነ ትውልድንም እንደሚያጠፋ እንደሚያቀጭጭ እንደሚገልግን አታቂውም ወይንስ? ሩታን ስታይ ደምሽ ይፈላል። የሩታ ስም ሲጠራ ደምሽ ይፈላል። በእውነት ነው ከሩታ ጋር የተያዘ መንፈስ ይዞሻል። ለምን መጀመሪያ ወደ ጸበል አትሄጂም? ወይ ወደ ሐኪም ቤት ሄደሽ ሳካትሪስት የሚያይሽ ከሆነ
በእውነት ሕክምናዋን ቼክ ታድርግ። እንደው አንድ ጤነኛ ሰው እንደዚህ ይሆናል? እንዴት እንደሚያረጋት እዩት። በእውነት እንዴ እንደው ኤፋ ችሎት ነው እንጂ አስቡት፣ ሌላ ግልፍተኛ ወንድም ቢሆን ኖሮ ይሄ ዝም ብሎ ወይ ሱሳሱስ ውስጥ ያለ ቢሆን እዛ ነበር የሚፈነችራት ማለት ነው። እና ብቻ ያው ክብር ስላለው ለሴት ልጅ ምን ያህል ክብር እንዳለው ማለት ነው። እንደሷ ቢሆን እውነት እንደሷ ቢሆን ሩታ ቆማ አትሄድም ነበር። ሩታ ደግሞ ይኸውልሽ መስሚዋ ጥጥ ነው። አትሰማሽም ጭራሽ ማለት ነው። ዝም ብለሽ ነው ኢነርጂሽን የምጨርሽው፣ ዝም ብለሽ ነው ኃይልሽን የምጨርሽው ማለት ነው። እኔ እንጃ የትልቅ ሰው ቅሌታም እኔ እችን አየሁ። እንዴት ሰው ገለባ ይሆናል? እንዴት ሰው ገለባ ይሆናል? ምን እዛ ወንድምሽን መጀመሪያ ሽመድምዳ በቁጥጥሯ ስር ስታደርገው ልጁን እንዳያገኝ እንኳን እንደ ደበኛ እንዲተያዩ ስታረግ፣ ይሄ ነገር ልክ አይደለም። ሁለቱ ባይገናኙም ከልጁ ጋር የልጅና አባት ግንኙነት መቋረጥ የለበትም። እኛ ጋሽዬ እንዲያላሳደገንም በፍቅር እንድናድግ ነው ያረገን ብለሽ ለምን ሳቲ? ገብቶሻል? አንቺ እኮ ከቤተሰብ ጋር ስብስብ ብለሽ እናት አባት ፍቅር ሰጥቶሽ ስላደግሽ ለወንድምሽ እንዲተቆረቆሽ ነው። እዛ ጋ ግን በእነሱ ፍላጎት በእነሱ ስሜት ተነሻሽነት ወደዚህ ምድር የመጣው ልጅ ያለ አባት ፍቅር የሚሰቃየው ምን በወጣው ነው? በማንዳው ነው? እስቲ ንገሪኝ። በማንዳው ነው እንዴ? መልካም ነገርም መደገፍ ስተሽ ጭራሽ ዝሙትን እየደገፍሽ ትገኛለሽ። ቡዜ በእውነት በጣም ነው። እኛ በዚህ ልክ እኔ አልጠበቅኳትም። እኔ በግሌ በዚህ ልክ አልጠበቅኳትም። በእውነት ነው የምላችሁ። ቢያንስ ስለ ወንድሟ ፈዞ ስለመጣ ያው ፈዘዘ። አዎ ቢፈዝ ታዲያ ምን ሆነ? ደህና ነው። ምን ይሆናል? እያደር ይለቀዋል። እጁ ላይ የተደረገለት ሰዓት ሲወልቅ በቃ ከእጁ ጋር ከደም ስሩ ጋር እንትን ስላለ አሁን ቀስ እያለ እየለቀቀው ይሄዳል። ይሄ ነው። ሌላ ነገር ምን አለው? ምንም የለውም። ልጁ ማውራት ይችላል። ያው አብርሃም ድሮም እንደምናውቀው ብዙ አያወራም። ድሮም ኮልተፍ ያለ ነው። እንደዛው ነው አነጋገሩ። ምንድን ነው? በኃይል እያወራ አይደለም። አንድ በቃ ሄርሜላን አልፈልግም ነው ያለው። ይሄ ደግሞ አንቺን ሊያስጨንቅሽ አይገባም። ሩታን ስለመረጠ ሊያስደስትሽ ይገባል። ሊያስከፋሽ አይገባም። በዚህ ልክ ርቀት ልትሄጂ አይገባም። ነውርንም ወቂ። ነገ እኮ ልዑል ሲያድግ አክስቴ እኮ ነው የሚልሽ። ታዲያ አንቺ የአክስትነት ድርሻ ምኑ ላይ ነው? አባትና እናት እንዲራራቁ በመሃል ክፍተትን እየፈጠርሽ የልጇ አባት ጠላት ሆነው እንድተያዩ እያደረግሽ ነገ ለልዑል ምን ብለሽ ታዲያ አክስቴ ብሎ ሲልሽ ምን ብለሽ ልትመልሽ ነው? እናተ ወንድሜን በድለዋለች ብለሽ ልትመክሪው ነው? ይሄ ቪዲዮ መቼም ተቀማጭ ነው። ቪዲዮን ያየዋል። በእውነት በዚህ ልክ ባትጃጃይ እላለሁኝ። ውድ ተመልካቾቼ እንግዲህ እኔ የተሰማኝ ስሜት እንደዚህ ገልጨዋለሁኝ። እንደኔ ቡዜ ልትረጋጋ ይገባል። አሁንም እየሄደችበት ያለችው መንገድ ጥፋት ነው። ዝሙትን እየደገፈች ነው። ኤፋ የትንሽ ትልቅ ብዬ ካለ እውነት ፈጣሪ ያክብርክ። ሁለቱ አብርሃምና ሩታ ህይወታቸውን ስለቀጠሉ ልትደሰት ይገባል እንጂ በዚህ ልክ ሊከፋት ይገባል ብዬ አላስብም። አሁንም ቢሆን እሷ አቋሟ ከሄርሜላ ጋር ሆኖ እዛ ጋም ሽማግሌ ሳይላክ ምንም ሳይደረግ እንዲሁ ዝሙታቸውን እየወሰለቱ የትውልድና የሀገር ጠንቅ እንዲሆኑ ነው ፍላጎቷ ማለት ነውና በጣም ነው ያዘንኩት። ታሳዝናለች። ሩታዬ ፈጣሪ ጠብቅሽ፣ ፍቅራችሁን ልጅሽን ያሳድግልሽ እላለሁኝ። ላይክ ሰብስክራይብ አድርጎ ቻው፣ ሰላም ሁኑ።